ጤና ይስጥልን የተወደዳችሁ ተመልካቾቻችን ሀገሬ ትንታኔ ላይ እንገኛለን። በዛሬው ሀገሬ ትንታኔያችንም የኢራንና አሜሪካን ጉዳይ በዋናነት የምንቃኝ ይሆናል። እኔ ሱባለው ጋሻውና ባልደረባዬ ደምሶች ፈራው አብረናችሁ ቆይታ እናደርጋለን። ደምስ እንዲሰነበት እንደምን ሱባለው ይመስገን። እንግዲህ ላለፉት ወራት መነጋገሪያ ሆኖ የዘለቀው የኢራን ጦርነት ኢራን እንዲሁም አሜሪካና እስራኤል የሚገናኙበት ይህ ግዙፍ ልንለው የምንችለው በዓለም አቀፍ ደረጃም ሰፊ መነጋገሪያ እንዲሁም የተጽኖ መስመር ሆኖ የዘለቀው ይህ ጦርነት አሁንም ቢሆን የተለያዩ መረጃዎች እየወጡበት እንዲሁም አነጋጋሪነቱን እንደቀጠለ ይገኛል። እንደው ከሰላም ሂደት ጋር ከተስፋ ጋር በተገናኘ ባለፉት ሳምንታት ሲነሱ የነበሩ ጉዳዮች አሉ። አሜሪካ ወደ ኢራን በላከችው በተለያየ መንገድ በላከችው የስምምነት እቅድ መሰረት የተለያዩ ንግግሮች ሲደረጉ እንደነበር እናስታውሳለን። በርካቶችም ተስፋ አድርገውበት ነበር። ነገር ግን ከሰሞኑ በእነዚህ ሁለት እና 3 ቀናት ውስጥ እየተነገሩ ያሉ ጉዳዮች ደግሞ ጦርነቱ ዳግም ሊያገረሽ ይችላል የሚል ስጋት እንዲቀሰቀስ አድርገዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ለዚህ የድርድር ሐሳብ የሰጠችውን ምላሽ አጣጥለዋል። በጣም በጠንካራ ቃላት ነው የተለያዩ ምላሾችን እየሰጡ የሚገኙት። ሙሉ ምላሻቸውንም አላነበብኩትም። እነሱ ያደረጉት ነገር በጣም የሚያናድድ ነው የሚል ነገር ተናግረዋል። ከዛም ባለፈ ጦርነቱ ዳግም ሊቀሰቀስ እንደሚችል በርካቶች አስተያየት እየሰጡ ይገኛሉ። በኢራን በኩልም ደግሞ የተለያዩ ሐሳቦች ነው እየተሰነዘሩ የሚገኙት። አሜሪካ እጅግ የተለጠጡ ቅድመ ሁኔታዎችን አስቀምጣለች የሚል ነገር ያነሳሉ። ጦርነቱ የሚጀመር ከሆነ እኛም ከባድ እርምጃ እንወስዳለን የሚሉትም የኢራን ባለስልጣናት በአብዛኛው እየተናገሯቸው ወይም በተለያዩ መገናኛ ብዙሃን በኩል ያስተላልፏቸው ያሉ መልእክቶች ያመላክታሉና አሁናዊውን የቀጠናውን ሁኔታ በመመልከት እንጀምር። እንግዲህ ሰሞናዊ ሁኔታዎች ምናልባትም ጦርነቱ ከተጀመረ ወዲህ ካሉት ምናልባት ወይም ደግሞ ይሄ የድርድር ወደ ውይይት የመምጣት ሀሳብ የተኩስ አቁም ሀሳቦች መነሳት ከጀመሩባቸው ጊዜያት አንስቶ ያለው ጊዜ ቀደም ብሎ ከነበረው በጣም ከፍተኛ ወታደራዊ ስጋቶች በአመዛኙ የሰላም ሀሳቦችን ቢያንስ በንግግር ደረጃ በተደጋጋሚ የሰማንባቸው እንደሆኑ ይታወቃል። እዛው መካከለኛ ምስራቅ ካለው ሁኔታ ጋር በተያያዘ ማለት ነው። ነገር ግን እነዚህ የሰላም አማራጮች በተለይ ዶናልድ ትራምፕም ሲያቀርቧቸው የነበሩ የሰላም አማራጭ ብለው ወይም ደግሞ እንደ መደራደሪያ ቅድመ ሁኔታን በሚል የሚያቀርቧቸው ሀሳቦች እንደነበሩ ይታወቃል። በተደጋጋሚ ጊዜ እነሱን በሚገልጹበት ጊዜ ከኢራን ጋር ወደ ስምምነት ለመጣት ወይም ኢራን ወደ ስምምነት እየመጣች ነው ወይም ደግሞ ለአሜሪካ ጫና እጅ እየሰጠች እንደሆነ የሚገልጹ ሀሳቦችን በተደጋጋሚ ሲያንጸባርቁ እንሰማለን። እሱን ታይቶም ምናልባት በተደጋጋሚ ያስተዋልናቸው በተለይ ጦርነቱ የፈጠረው የነዳጅ ዓለም አቀፍ የነዳጅ ገበያ ላይ የፈጠረው የዋጋ መጨመር አለና እነዚህን የትራምፕ ንግግሮች ተከትሎ በተደጋጋሚ ጊዜያት አንዴ ሲጨምርና ከፍ ሲል እንደዚህ አይነት ነገሮችንም ለማስተዋል ተገደን ነበረ ባለፉት ጊዜያት። አሁን ላይ ግን ምናልባት እንዲህ አይነት ነገሮቹ በጣም እየተደጋገሙ ከመምጣታቸው አንጻር በተለይ በዶናልድ ትራምፕ በኩል ለስምምነት ጫፍ ላይ ተደርሷል የሚሉ ቃሎች በተሰሙ በሰዓታት ውስጥ ምናልባትም በተወሰኑ ደቂቃዎች ልዩነት ሊሆን ይችላል፣ እንዲሁም ደግሞ በቀናት ልዩነት ውስጥ የሚጠበቀው ሰላም ሳይሆን አሁንም ይሄ ግጭት አይነት ይዘት ያለው ግንኙነት በሁለቱ ሀገራት መካከል እንዳለ የመዛዛቱ አይነት እንቅስቃሴ መልሶ ሲቀጥል ነው የምናየውና እነዚህ ነገሮች ዓለም አቀፍ በተለይ ዓለም አቀፍ ንግድ ላይ የነበሩ እነዚህን የአገራት መሪዎችን ንግግር ምናልባትም ጦር ሜዳውም ላይ የሚፈጸሙ እንቅስቃሴዎችን ውሳኔዎችን በማየት ይታዩ የነበሩ የዋጋ ለውጦች መሰል ኢኮኖሚያዊ እንቅስቃሴዎችም አሁን ላይ እንደቀደመው ያንን እየተከተሉ ወደ ላይ ወርታች ከማለት ይልቅ ይሄ ከፍ እንዳለ ወይም ደግሞ አብዛኛው የዋጋ ጭማሪው እንዳለ እጥረቶችም ባሉበት ሆኖ ይሄ በዛው የመቆም አይነት አዝማሚያዎችን እንዲታይ እያደረገው ነው። በዓለም አቀፍ እንቅስቃሴዎች ላይ ቀደም ብሎ ከነበረው ዓለም አቀፍ እንቅስቃሴዎች ላይ ይወሰን ከነበረው እንቅስቃሴ ማለት ነው። ይህም በዋናነት ይሄ እንዲመጣ አድርጓል ተብሎ የሚታሰበው ያው ቀደም ብዬም እንዳነሳሁት የዶናልድ ትራምፕ የሚሰጧቸው አስተያየቶች፣ ውሳኔዎቻቸው መሳሰሉት እንዲህ አይነት እንቅስቃሴዎቻቸው ናቸውና ብዙ በርካታ እንዲህ አይነት ውሳኔዎቻቸውን ማንሳት እንችላለን። የዚህኛው ላይ ምናልባት በአመዛኙ በተደጋጋሚ ለተወሰኑ ቀናትም ዶናልድ ትራምፕ በተሻለ ወደ ሰላም ሊያመጣ የሚችል ወደ መግባባት ሊያመጣ የሚችል ነገር እንዳለ የቀረበ ነገሮች እንዳሉ ዶናልድ ትራምፕም በተደጋጋሚ ራሳቸው ሲገልጹት የነበሩ ሀሳቦች እንደነበሩ ይታወሳልና በአንጻሩ ከዚህ በፊት ከነበሩት ትንሽ የተሻለ ተስፋ የተጣለበት ይመስለኛል። ምናልባትም ዶናልድ ትራምፕ በተለሳለሰ መልኩ ስለ ድርድሩ ሀሳብ ሰጥተው ቢያንስ ለተወሰኑ 1-2 ቀናት ላይ ሌላ አይነት ወይም ግጭት አይነት ይዘት ያለው አይነት አስተያየት ሳይመጣ
መቆየት ችሎ እንደነበር እናስታውሳለን። ከሁለቱም በኩል ንግግር ሂደቶች እንዳሉ ስንሰማ ነበር። አሁን ላይ ግን መልሶ እንግዲህ ወደ ቀደመው ሁኔታ የመመለስ አይነት አዝማሚያ ነው አሁን እየታየ ያለው። እሱን ተከትሎ ቀደም ብሎ ዶናልድ ትራምፕ ኦፕሬሽን ፍሪደም ብለው የጀመሩት ዘመቻ እንደነበረ ይታወቃል። ኢራን ከዚሁ ከጦርነቱ ጋር ተያይዞ ኢራን እንዳያልፉ አድርጋቸዋለች ተብሎ የሚታሰቡ በፋርስ ባህረ ሰላጤ ላይ የሚገኙ ወደ 2000 ምናልባትም ከዛ በላይ ሊሆኑ የሚችሉ የንግድ መርከቦች ጋር የተያያዘ እነሱን ለማስለቀቅ በሚል ነው ይህንን ኦፕሬሽን እንዳስጀመሩት የገለጹት። ይህንን አስጀመርኩ ባሉም በተወሰኑ ሰዓታት ውስጥ ከሁለቱም ወገን የተለያዩ የተኩስ ልውውጦች ወይም ደግሞ አንዳቸው በአንደኛቸው የመርከቦች ላይ እንዲሁም የተለያዩ መሰረተ ልማቶች ላይ ጉዳት ስለማድረሳቸው እንደ ቀደመውም ጦርነቱ ሲጀምር እንደነበረውም በሌሎቹም የመካከለኛው ምስራቅ አገራት ላይም መሰል ጥቃቶች ስለመፈጸማቸው እንዲሁም ደግሞ እርስ በርስ የመካሰስ ነገሮችንም በተደጋጋሚ ስንሰማ ነበር። ይሄ ተኩስ አቁሙን ማን የጣሰው የሚለውም እንዲሁ ከሁለቱም በኩል እንዲሁ ሲያወቃቅስ ምናልባት ከሁለቱም ብቻ ላይሆን ይችላል የተኩስ አቁሙ ጉዳይ የመካከለኛው ምስራቅ አገራትንም ምናልባት ኢራንም ጥቃት ፈጽማለች የሚሉ ክሶች ሲቀርቡባት ስለነበረ እነሱንም ያካተተ እንዲህ አይነት የመካሰስ እንቅስቃሴዎች እንደነበሩ ይታወሳልና እነዚህ ሁሉ አሁንም እዛው ይሄ አዙሪቱ ተመሳሳይ የሆነ አይነት እንቅስቃሴ ውስጥ እየቀጠለ እንደሆነ የተሻለ ይሄ ወደ ሰላም የመምጣት አይነት ነገሩንም በዛ ልክ በእርግጠኝነት ሆኖ መጠበቅ የማይቻልበት እንዲሁም ደግሞ ባለፉት ቀናቶች ውስጥ እንዳየነው ከሆነ በሁለቱም ወገን ጠንከር ያለ ውጊያ ውስጥ የመግባት አዝማሚያ አይታይም። ምናልባት በተለያየ መንገድ ጥቃቶችን የመፈጸም አይነት እንቅስቃሴዎች እንጂ ያም ስለሆነ ምናልባት ከተወሰኑ አሁን እንደውም ወደ ዩክሬን አካባቢ ላይ እናየው የነበሩ አይነት የጦርነት አይነት እንቅስቃሴ ሊሆን ይችላል ተብሎ ይታሰባል። በጣም የተራዘመ ጊዜ የሚፈጅ እና ደግሞ ሰላም የማይኖርበት እንዲሁም ደግሞ ወደ ስምምነት የማይኖርበት አይነት እንቅስቃሴ እዛ አካባቢ ላይ እንዲሰፍን ሊያደርግ ይችላል የሚል ምልክቶች ናቸው ያሉት። በተደጋጋሚ የሚታዩትም እንደሱ ስለሆኑ ከሁለቱም ወገን የሚሰጡ የተለያዩ ዛቻዎች አሉ። ለሰላም አማራጭ ተብሎ ከአሜሪካ በኩል የሚቀርቡት ሀሳቦች በኢራን በኩል እምብዛም ተቀባይነት አያገኙም። በኢራንም እንደዚሁ ደግሞ የምታቀርባቸው የመደራደሪያ ሀሳቦች እንዲሁ እንግዲህ አሁንም እንዳየነው ዶናልድ ትራምፕም እንዳሉት ያን ያህል ዋጋ የሌለው ወይም ደግሞ ትርጉም አልባ ስምምነት ሀሳብ እንዳቀረበች እና በምንም አይነት ሁኔታ አሜሪካ ይህንን ስምምነት አማራጭ ልትቀበለው እንደማትችል ነው እንግዲህ ዶናልድ ትራምፕ እየገለጹ ያሉት። እንግዲህ ይሄ ያንኑ አዙሪት የመደጋገም ወይም ደግሞ ይሄ ሙሉ የተኩስ ልውውጥ የሚደረግበት በጣም ከፍተኛ ውጊያ የሚለው ሀሳብ በሁለቱም በኩል እንግዲህ የመዛል አይነት ነገሮች በውስን ደረጃ የታዩ መዛልም ላንለው እንችላለን። ምናልባት በሁለቱም በኩል የሚገኘውን ውጤት ከማሰብም አንጻር ከጦርነቱ በኋላ ምንድን ነው የሚገኘው የሚለውንም ሲታሰብ ምናልባት ኢራን ያው ራስን የመከላከል አይነት እንቅስቃሴ ብላ ልትገልጸው ትችላለች። በአሜሪካ በኩል ግን ሊያስገኝ የሚችለው ትርፍ ተብሎ ሲታሰብ አሁን ላይ አሜሪካ እያወጣችው ካለው ወይም እየከፈለችው ካለው ዋጋ አንጻር ተመጣጣኝ ይሆናሉ የሚለው ጥያቄ ምናልባት በብዙዎች ዘንድ የሚነሳ ጥያቄ ነው። በራሳቸው በአሜሪካውያን ጭምር በአሜሪካውያን የኮንግረስ አባላትም ጭምር በተደጋጋሚ ይሄ ጎላ ተብሎም ሲነሳ እያስተዋልን ያለነው ጉዳይ ነውና እነዚህም በራሳቸው በአሜሪካ በኩል ያሉትን ሁኔታዎች ምናልባት ወደ ሰላም መምጣቱም በተለያየ መንገድ ያው ዶናልድ ትራምፕ ሲተቹ እንደነበረውም ያንን ትችቶች ከመፍራት ይሁን ባለበት ሁኔታ ወደ ሰላም እንምጣ ማለቱን ምንም አሜሪካ ያገኘችው ምንም አይነት እድል ወይም ትርፍ የለም የሚለውን ትችት ከመሸሽ ወደ ስምምነት ላለመግባት ሊጥሩ ይችላሉ። እንደሱ አይነት እንቅስቃሴዎች ሊቀጥሉ ይችሉ ይሆናል። ግን ደግሞ ወደ ሰላም መምጣቱ የሚታሰብ አይደለም። ግን ደግሞ ከፍተኛ ጥቃቶችን እየፈጸሙ ደግሞ ያን አይነት ወጪ እያወጡ የወታደሮቻቸውን ሕይወት ዋጋ እየከፈሉ ወታደራዊ የጦር መሳሪያዎቻቸው እየወደሙባቸው እያጡ መቀጠሉ አዋጭ ይሆናል ተብሎ አይታሰብም። ከዛም አንጻር በእንደዚህ አይነት ኢኮኖሚያዊ ጫናዎችን ሊፈጥሩ በሚችሉ ግን በከፊል ወታደራዊ ይዞታዎችም ወታደራዊ እንቅስቃሴዎችንም የጨመሩ ይሄ ተጽዕኖ የመፍጠር አይነት እንቅስቃሴ ውጥረቱን እንዲሁ እንዲቀጥል የማድረግ እንቅስቃሴዎች ሊቀጥሉ ይችላሉ የሚል ነገር ነው በአመዛኙ አሁን ካለው ሁኔታ ልናስተውል የምንችለው። አዎ እንግዲህ ሁለቱም ሀገራት በዋናነት እየተደራደሩ የሚገኙት አሜሪካና ኢራን አንዳቸው የሌላቸውን አቋም በግልጽ ያውቁታል።
ስምምነት ለመፈጸም ደግሞ ከሁለት አንዳቸው ወይም ሁለታቸውም ወደ መሃል መንገድ መምጣት ይጠበቅባቸዋል። ከዛ አንፃር በራሳቸው በኩል ያለውን የቤት ስራ ምን ያህል ሰርተውታል ወይም ምን ያህል ነው መስራት አለብን ብለው የሚያስቡት የሚለው ነው አሁን ስምምነት በመፈጸምና ባለመፈጸሙ መሃል ያለው ማለት ነው። አሜሪካ ብዙዎቹን ነገሮች መጀመሪያ ካስቀመጠቻቸው ቅድመ ሁኔታዎች የተሻሻሉ አይደለም። ምናልባት የቃላት ለውጥ ሊኖራቸው ይችላል እንጂ አሁንም ቢሆን የምትፈልገው አሜሪካ ኢራን ከኒውክሌር ጋር የተያያዘ እንቅስቃሴ እንዳይኖራት ማድረግ ነው። ያንን ማድረግ ደግሞ ለኢራን ከባድ የሆነ ጉዳይ ነው። አሁን በስምምነት ደረጃ እንደ ሀሳብ የተቀመጡ ጉዳዮች አሉ። ኢራን ለቀጣዮቹ አመታት ከኒውክሌር ወይም ዩራኒየም ከማብለል ስራዋ እንድትቆጠብ ማድረግ፣ እጇ ላይ ያለውንም ደግሞ እስከ 60% ድረስ የበለለውን ዩራኒየም ለሌሎች ሀገራት አሳልፎ የመስጠት ጉዳይ ጠረጴዛ ላይ ያለ እንደሆነ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ ያነሱት አንድ ጉዳይ አለ። ኢራን ይህንን 60% ድረስ የበለለ 400 ኪሎ ግራም የሚደርስ የኒውክሌር ወይም ዩራኒየምን ለአሜሪካ ለመስጠት ፍቃደኛ ናት የሚል ነገር አንስተው ነበር። ነገር ግን በኢራን በኩል በግልጽ ፍቃደኛ ስለመሆናቸው የተጠቀሰ ነገር የለም። ትራምፕ አክለውም ይህንን ጉዳይ ይህንን ኒውክሌር ተቀብለው ወደ መደበኛ መንገድ የማስገባት የሚችሉት ዓለም ላይ አሜሪካና ቻይና ብቻ ናቸው። ስለዚህ ለኛ ሊሰጠን ይገባል የሚል ነገር ነው የተናገሩት። በዚህ ረገድ አሁንም ቢሆን ስምምነት ላይ መድረስ አልቻሉም ሁለቱ ሀገራት። ከዛ በተጨማሪም ጦርነቱ ምናልባትም ሊቆይ ይችላል የሚለውን ነገር ፍንጭ የሰጠ አንድ ሌላ ውሳኔ ፕሬዚዳንት ትራምፕ ሊወስኑ እንደሚችሉ ተሰምቷል። እንግዲህ አሜሪካ ላይ የተለያዩ መረጃዎች እንደሚያመላክቱት ከሆነ ከዚህ ከዓለም ነዳጅ ዋጋ ጋር በተገናኘ የነዳጅ ዋጋ እየጨመረ ነው። ከዛ ጋር ተያይዞም የትራንስፖርት ዋጋ እንዲሁም ሸቀጦች ላይ የተለያዩ ተጽዕኖዎች እየመጡ ነው። ስለዚህ ይህንን ተጽዕኖ ለመቋቋም ጋዝ ላይ የተጣለውን የፌዴራል ታክስ ለማንሳት ሁሉ እቅድ እንዳላቸው ተሰምቷል። ይህ ማለት እንግዲህ በአጭር ጊዜ ውስጥ ምናልባት የሰላም ስምምነቱ ላይ ይፈረም ይችላል። ፕሬዚዳንት ትራምፕም በጦርነቱ ምክንያት እየመጡ ያሉ ተጽዕኖዎችን በሌላ መንገድ ታክስን በማንሳት ለመመከት የሚሞክሩት ምናልባት ጦርነቱ ለተጨማሪ ጊዜ ሊራዘም ይችላል የሚለው ድምዳሜ ላይ ስለደረሱበት ነው የሚል ነገር አንስተዋል። እንግዲህ የሰላም ስምምነት የመፈረሙ ጉዳይ ግድ ነው። ምክንያቱም ይህ ጦርነት ለበርካታ ዓመታት ሊቀጥል የሚችል ጦርነት አይደለም። በሁለቱ ሀገራት በኩልም ስንመለከት ከባድ ኢኮኖሚያዊ እንዲሁም ሰብአዊ ጉዳት የሚያስከትል ጦርነት ነው። ነገር ግን መቼ ነው የሰላም ስምምነቱ የሚፈረመው የሚለው ጉዳይ አሁንም ቢሆን በርካቶችን የሚያነጋግር ነው የሚሆነው። የተለያዩ ሀገራት በቻሉት መጠን ግፊት ለማድረግ እየሞከሩ ይገኛሉ። ለምሳሌ እንግሊዝና ፈረንሳይ የተለያዩ ሀሳቦችን እያነሱም ቢሆን እንኳን አሁንም ከአሜሪካ ጎን እንደሆኑ ሊያሳይ የሚችል የተለያዩ ፍንጮች እየታዩ ይገኛሉ። አሜሪካና እንግሊዝ እንግዲህ የኢራንን ነዳጅ ወደ ቻይና በመሸጥ ሂደት ውስጥ ተሳትፈዋል ያሏቸውን 12 የሚደርሱ አካላት ማዕቀብ ጥለውባቸዋል። ስለዚህ አሁንም ቢሆን እንግሊዝ በተወሰነ መንገድ ከአሜሪካ ጋር አብራ መሳ ለመሳ የሚሄድ አይነት አቋም እያራመደች እንደሆነ የሚያሳይ ነው። ከዛ በተጨማሪ ደግሞ እንግሊዝና ፈረንሳይ የኢራንን እንዲሁም የመካከለኛው ምስራቅ ቀጠና የጦርነት ሁኔታ የሚገመግም እንዲሁም የተለያዩ ውሳኔዎችን ያሳልፋል ተብሎ የሚጠበቅ 40 ያህል ሀገራት የሚሳተፉበት በመከላከያ ሚኒስትሮቻቸው በኩል ማለት ነው አንድ ጉባኤ ዛሬ የሚያካሂዱ ነው የሚሆነው። እዚህ ስቱዲዮ እስከገባንበት ሰዓት ድረስ ይህ ጉባኤ አልተጀመረም። ነገር ግን የተለያዩ መረጃዎች ይወጡበታል ተብሎ ነው የሚጠበቀውና ሀገራት የሚያደርጉት ጫና አለ በሁለቱም በኩል ማለት ነው። ኢራን እንግዲህ ቀደም ሲል በተደጋጋሚ እንደምናነሳው በቀጠናው አካባቢ መካከለኛው ምስራቅ አካባቢ ያሉ ሀገራት ላይ የምትፈጽማቸው ጥቃቶች አሜሪካ ላይ ጫና በመፍጠር ወደ ሰላም ስምምነት እንዲመጣ ለማድረግ ያቀዱ ወይም ያለሙ ስለመሆናቸው የሚነገር ጉዳይ ነው። አሜሪካም ደግሞ በተለያዩ ሀገራት በኩል ኢራን ላይ ጫናዎች እንዲደረጉ ማድረጉ አይቀርም። ምንም እንኳን በፈለገችው ልክ በጦርነቱ አጋር አላገኘችም የሚል ነገር የሚነሳ ቢሆንም ማለት ነው። ከዚሁ ጋር ተያይዞ ኢራን እንግዲህ አሜሪካ ለምትሰጣቸው ለእያንዳንዱ አስተያየቶች በተለያዩ ባለስልጣኖቿ በኩል ምላሾችን ትሰጣለች። ምናልባትም በፕሬዚዳንት መስዑድ ፔዜሽኪያን በኩል እንደው ካለፍ ካልሆነ ብዙ መረጃዎች ሲሰጡ አናስተውልም። ከዛም ባለፈ ደግሞ በጠቅላይ መሪው አያቶላህ ሙጅተባ ካሚኒ በኩል ብዙ ነገር ሲባል አንሰማም። ነገር ግን በሌሎች በውጭ ጉዳይ ባልደረቦች እንዲሁም በምክር ቤቱ በፓርላማው አፈጉባኤ በኩል የተለያዩ መረጃዎች ወይም አስተያየቶች ይሰጣሉ። ከነዚህ መካከል እንግዲህ የኢራን በዚህ ከአሜሪካ ጋር በሚደረገው የኒውክሌር ድርድር እንደ ዋና ተደራዳሪ የሚቆጠሩት የፓርላማው አፈጉባኤ እንግዲህ አንድ ነገር ተናግረዋል። አሜሪካ የትኛውንም እርምጃ የምትወስድ ከሆነ የመልስ ምት የምንሰጠው በጣም በአፋጣኝ ነው።
ያ የመልስ ምት ደግሞ አሜሪካን እንዲሁም ሌሎች ሀገራትን የሚያስደነግጥ ነው። ሰርፕራይዝ እናደርጋቸዋለን የሚል ነገር ነው የተናገሩት። ምን አይነት ጥቃት ሊፈጽሙ እንደሚችሉ በግልጽ ያስቀመጡት ጉዳይ የለም። በእርግጥ ኢራን ያላት ወታደራዊ አቅም እንዲሁ በቀላሉ የሚታለፍ ወይም የሚናቅ አለመሆኑን እስራኤል ላይ የተፈጠሩ አንዳንድ ነገሮችን ዋቢ አድርገን መጥቀስ እንችላለን። እስራኤል ድረስ ገብቶ ዘልቆ ጉዳት ማድረስ የሚችል ወታደራዊ አቅም እንዳላትም ይታወቃል። ከዚህ በፊት በነበረው ምንም እንኳን ተግባራዊ ባያደርጉትም እንኳን አሜሪካ ካሊፎርኒያ አካባቢ ጥቃት መፈጸም የሚያስችል ከመርከብ ላይ የሚነሳ መሳሪያ እንዳላቸውም ሲጠቀስ ነበርና የትኛውን መንገድ ሊጠቀሙ እንደሚችሉ በኢራን በኩል የተገለጸ ነገር የለም። ነገር ግን በቀላሉ የማይታለፍ አይነት ቅጣት ለአሜሪካ እንሰጣለን የሚል ነገር ነው እየተነሳ የሚገኘውና አሁን በአውዱ አጠቃላይ ቀጠናው ላይ ያለውን አውድ ስንመለከት ከሰላም ሂደቱ ይልቅ የጦርነቱ ጉዳይ ሚዛን እየደፋ ያለ ይመስላል። እንግዲህ ላለፉት ሳምንታት ጦርነቱ ቀጥተኛ የሚባል ጦርነት የለም። ነገር ግን አሁንም ቢሆን ከባድ የሆነ ውጥረት ያለበትና አንድ ጦርነቱ ዳግም የሚነሳ ከሆነ ከባድ የሆኑ ምቶች ሊሰነዘሩ የሚችሉበት ሁኔታ እንዳለ ነው የሚያመላክተው። ባለፈው ሳምንት ፕሬዚዳንት ዶናልድ ትራምፕ ያነሱት ጉዳይ አለ። እንግዲህ የሰላም ስምምነት የማይፈጸም ከሆነ ከበፊቶቹ የከበዱና በአጭር ጊዜ ውስጥ ሊጠናቀቁ የሚችሉ ኦፕሬሽኖችን አቅደናል፣ አልመንበታል በሱ ጉዳይ ብለው ከመከላከያ ሰራዊታቸው አባላት ጋር እንደተወያዩ እናስታውሳለን። ከዛም ባለፈ ያሁኑ ሊመጣ የሚችለው ጥቃት በአሜሪካ በኩል አደገኛ መሆኑን የሚጠቁሙ ምልክቶች አሉ። ለምሳሌ ከዚህ በፊት በዋነኛነት ኢላማ የተደረጉት ወታደራዊ ኢላማዎች ናቸው። ከዛ ባለፈ ግን በተለያዩ ምክንያቶች ለምሳሌ ትምህርት ቤት የተመታበት ጉዳይ አለ። በዓለም አቀፍ ደረጃ ከፍተኛ ውግዘትን ያደረሰ እሱ ካርታን ከማንበብ ጋር በተያያዘ የተፈጸመ ችግር ነው በሚል ነው በአሜሪካ በኩል የታለፈው። ነገር ግን በአሁኑ ሰዓት ሆን ተብሎ ወይም ደግሞ የሲቪል መሰረተ ልማቶችን ኢላማ ውስጥ ወደ ማስገባት ተሸጋግራለች ተብሎ ነው የሚጠበቀው። አሜሪካ በመከላከያ በፔንታጎን በኩልም የተለያዩ እቅዶች እንዳሉ ከዚህ ጋር የተያዙ ነገሮች ይነሳሉና አሁን ላይ ሰላም ስምምነቱ በአስቸኳይ ወደ ተግባር የማይመጣ ከሆነ ወይም ድርድር ተካሂዶበት ወደ ስምምነት የማይደረስ ከሆነ የጦርነቱ ያለው ጊዜ እየሰፋ የሚደርሱ ጉዳቶችም እየጨመሩ የመምጣታቸው ጉዳይ በጣም ከፍተኛ ይሆናል ተብሎ ነው እየተጠበቀ የሚገኘው። አሁን ላይ በፓኪስታን በኩል ያሉ የድርድር እንቅስቃሴዎችም የማሸማገል እንቅስቃሴዎችም በፊት የመጀመሪያው ዙር እንደተደረገበት አካባቢ በጣም ተጧጥፎ እየተካሄዱ ያሉ አይደሉም። ሁለቱ ሀገራት በቀጥታ መነጋገር ጀምረዋል። በቀጥታ ከመነጋገርም ባለፈ በማህበራዊ ሚዲያ እንዲሁም በሌሎች አማራጮች የሚያደርጓቸው የቃላት ልውውጦች ወደ ከፍተኛ ደረጃ እየተሸጋገሩ ይገኛሉ። አንዳቸው በሌላቸው ላይ ጥቃት ለመሰንዘር እንደማያመነቱ የሚጠቁሙ መረጃዎች ናቸው ያሉትና አሁንም ቢሆን የጦርነቱ አስጊነት ካለፈው ሳምንት አንጻር ከፍ ያለበት ወቅት ላይ ነው የምንገኘው ማለት እንችላለን። አዎ ምንም ጥርጥር የለውም። ቀደም ብዬ ምንም ለማንሳት እንደሞከርኩት አንተም እንዳነሳው የጦርነት ይሄ እሳቱ በደንብ ተደጋጋሚ አይነት እንደሱ አይነት እንቅስቃሴዎች ወይም ደግሞ ምናልባትም ደግሞ የተራዘመ የሚመስል አንተ እንዳነሳው አሜሪካ እየዛተችው እንዳለው በአንድ ጊዜ ወይም በአጭር ጊዜ ውስጥ ከፍተኛ ጉዳት ሊያደርስ የሚችል ወይም ደግሞ ያለውን አሜሪካ የምትፈልገውንም ፍላጎት ማሳካት የሚያስችል ጠንካራ እርምጃ ለመውሰድ ዝግጁ ስለመሆናቸው ወይም ደግሞ እንደሱ አይነት ዝግጅቶች እየተደረጉ ስለመሆናቸው ከአሜሪካ ከትራምፕ እንዲሁም ከፔንታገን የሚወጡ መረጃዎች እንደሱ አይነት ነገሮችን እየገለጹ ይገኛሉ። ግን ደግሞ ምናልባት አካባቢ ላይ ያለውን ነባራዊ ሁኔታ ስናይ ከዚህ ቀደም የነበሩትም የጦርነቱ ከጅማሩ አንስቶ የነበሩ እንቅስቃሴዎች አሜሪካና እስራኤል በጋራ በመሆን ይፈጽሟቸው የነበሩ በጣም እንግዲህ መጀመሪያው አካባቢ ምናልባት የ12ቱ ቀን ጦርነት ላይ በጣም ግዙፍ የሚባል የተጠናከረ እርምጃ ተወስዷል ሊባል የሚችል ምናልባትም የዛን ጊዜ የተወሰዱት እርምጃዎች ይመስሉኛል መሰረታዊ የሚባሉ በዋናነት አሜሪካና እስራኤል በዚህ ጦርነት ማሳካት ከሚፈልጓቸው ጉዳዮች መካከል እንግዲህ አንዱ የዚሁ የኒውክሌር መሰረተ ልማት ጉዳይ ከኒውክሌር ጦር መሳሪያ ጋር የተያያዘ ጉዳይ እንደመሆኑ መጠን ዋና ዋና የሚባሉትን የአሜሪካ የኢራንን ኒውክሌር ማዕከላት ከፍተኛ አይነት ጥቃት እንደተፈጸመባቸው ተገልጿል። ምናልባትም በዛ ጥቃቶች ላይ አሜሪካና እስራኤል አለን ያሏቸውን ከፍተኛ የጦር መሳሪያዎች ምናልባት ይህንን ለማውደም አለን የሚሉትን የመጨረሻውን ቴክኖሎጂያቸውን እንደተጠቀሙ ነው ሲገለጽ የነበረው። ምናልባት ከሱ የከፋ በፈጣን ወይም ደግሞ በአንድ ጊዜ ከፍተኛ ጉዳት ሊያደርስ የሚችል እርምጃ ምን አይነት ሊሆን ይችላል የሚለው ነገር ራሱን የቻለ ብዙ ጥያቄ የሚያስነሳ ነው። ምናልባትም እንግዲህ ወደ ኋላ ብዙ አመት መልሶ እንግዲህ እንደ ጃፓኑ አይነት ከባድ የሚባል የኒውክሌር ጦር መሳሪያ ጥቃት መፈጸም ካልሆነ በስተቀር ምናልባት አሁን ባሉት አገራቱ ባላቸው ወታደራዊ ትጥቅና አካባቢ ላይ ባለው ሁኔታ አንጻር ሌላ አይነት
ግዙፍ የሚባል ጥቃት ሊፈጸም ይችላል የሚለው ምናልባት በኢራን በኩልም ያን ያህል ይሄ አይነት ሀሳብ ያን ያህል ስጋት እንዳይገባት እና ደግሞ ይሄ ወደ ድርድር ለመምጣት ይሄኛው አይነት ማስጠንቀቂያ ተጽዕኖ ሲያሳድርባት ያላየነውም ለዛ ይመስለኛል። የኒውክሌር ጦርነት መጀመር ማለት ደግሞ በአሜሪካም ሆነ በእስራኤል በኩል በፍጹም የሚፈልግ ነው ተብሎ አይታሰብም። ምክንያቱም እንግዲህ እነሱ ጋር ከነሱ በኩል የሚፈጸም ጥቃት በኢራን በኩልም የሚቀሰቅሰው ሌላ አይነት መሰል ጥቃት ስለሚኖር ያው ኢራን የኒውክሌር ጦር መሳሪያ የለኝም ብትልም የሁለቱ ሀገራት ደግሞ እንዳላት ነው እየገለጹ ያሉት። ስለዚህ ይህንን መሳሪያ ልትጠቀምባቸው እንደምትችል መገመታቸው አይቀርም። ከዛም ባለፈ ደግሞ ሌሎች የኢራን አጋር ናቸው ተብሎ የሚታሰቡ በተለያየ ሁኔታዎችም በኢኮኖሚያዊም ሊሆን ይችላል በሌሎች ዲፕሎማሲያዊ ጉዳዮች ላይ የተለያዩ ከአሜሪካ ጋር አለመግባባት ውስጥ ያሉ ሌሎች ሚሳኤል የኒውክሌር ታጣቂ ሀገራቶች አሉ። እነሱ ምናልባት ወደዚህኛው ጥቃት ምክንያቱም ቀጣዮቹ ስጋትኛን የሚሉ አይነት ስጋቶችን ሊያጨር ስለሚችል እነሱን የመጋበዝ እድሉ ሰፊ ይሆናል ተብሎም ስለሚታሰብ እሱ ያን ያህል ይሆናል ተብሎ የሚታሰብ ላይሆን ይችላል። በአመዛኙ ግን አሁንም ትራምፕ እየወሰዷቸው ካሉ እርምጃዎች በዛ በሀገራቸው ውስጥም ቅድም አንተ እንዳነሳው ከነዳጅ ታክስ ጋር በተያያዘ እየወሰዷቸው ያሉት ውሳኔዎች እንዲህ አይነት ከፍተኛ ጦርነት ውስጥ ወይም ደግሞ ውጊያ ውስጥ ከመግባት ይልቅ በእንደዚሁ አይነት ወይም ደግሞ ከዚሁ ትንሽ ከፍና ዝቅ እያለ በሚቀጥል የተራዘመ ጦርነት ውስጥ የመቀጠል ፍላጎት ወይም ደግሞ እንደሱ አይነት እቅድ እንዳላቸው የሚያሳይ ነው። ምናልባትም እንግዲህ አሜሪካ እቅድ ሊሆን ይችላል ተብሎ የሚታስበው ቀጥታ እንግዲህ ጦርነቱ ከተጀመረበት ጊዜ አንስቶ በእስራኤልና በአሜሪካ በኩል ይፈጸሙ የነበሩ ጥቃቶች በዋነኛነት የኢራንን አሁን በስልጣን ላይ ያለውን መንግስት ወይም ደግሞ የእስላማዊ ሪፐብሊክ መንግስቱን ከስልጣን ማውረድ አንደኛው ግባቸው እንደሆነ ይታወቃል። እሱን ለማድረግም በርካታ ጥቃቶችን ምናል መሪዎቹንም ጭምር እንግዲህ አያቶላ ካሚኒ ላይ ተፈጸመውን ጨምሮ በርካታ ወታደራዊና የሲቪል አመራሮች እንደተገደሉ እናስታውሳለን። የዛው አካል እንደሆነ ይታሰባል። በዚህ የተራዘመ ጦርነት ደግሞ ምናልባት በቀጣዮቹ አሜሪካ ልታስቀጥለው እንደው ፍላጎት አላት ተብሎ በሚታሰበው የተራዘመ ጦርነት አሁን ላይ በዚህ በተወሰነ ጊዜ ውስጥ እንግዲህ ሆርሙዝ የሚያልፉ በተለይ ከኢራን ጋር ግንኙነት ያላቸው የትኛውም መርከቦች አያልፉም ብላ በመዝጋቷ ምክንያት አሜሪካ ኢራን እያጣቸው ያለው ከፍተኛ ገንዘብ እንዳለ ይታወቃል። ቀድሞ ከነበሩባት ማዕቀቦች ቀድሞ ካሉ የኢኮኖሚ ጫናዎች ላይ እንዲህ አይነት ደግሞ ተጨማሪ ጫናዎች እና ደግሞ ለተራዘመ ጊዜ በሚሆንበት ጊዜ የኢራን ኢኮኖሚ ለሚፈጥረው ጫና ቀላል አይሆንም። ይሄም በራሱ መንግስትን የማዳከም በሀገር ውስጥ ያሉ ሌሎች ወታደራዊ እንቅስቃሴዎችን የማዳከም እድሉ ቀላል ይሆናል ተብሎ አይታሰብና ምናልባት በአሜሪካ እና በእስራኤል በኩል እንዲህ አይነትን አማራጭ ምናልባት እንዲህ አይነት መፍትሄዎችን ከመፈለግ አንጻር የሚወሰዱ አይነት እርምጃዎች ሊሆኑ ይችላሉ ተብሎ ይታሰባል። ምክንያቱም እዚህ ጋር እንደሱ አይነት ነገሮች ሊሆኑ ይችላሉ ተብሎ እንድንል የሚያደርገን ከእስራኤል በኩል እያየናቸው ያሉ እንቅስቃሴዎች ናቸው። ቀደም ባሉት ጊዜያት በተለይ ወደ ድርድር የመምጣት ወደ ውይይት የመምጣት ሀሳቦች ላይ ከአሜሪካ ጋር የሚደረጉ ውይይቶች ቢኖሩም ቀድሞ በመቃወም እና ደግሞ እንደማትቀበል በመግለጽ እስራኤል ነበረች ሁሌ ከፊት መታ የምናገኛት። ከዛ ወዲያው ጥቃቶችን ስትፈጽምና ጦርነቶችም ሲቀጥሉ በተደጋጋሚ ስናስተውል የነበረው ባለፉት የተወሰኑ አንድ ሳምንትና ከዛ በላይ በሆኑ ጊዜያት ውስጥ ግን ከእስራኤል በኩል እንደሱ አይነት እርምጃዎችን ወይም ደግሞ አስተያየቶች ሲሰነዘሩ እምብዛም እየሰማን አይደለም። በተሻለ መልኩ የመለሳለስ አይነት እንቅስቃሴዎች እንዳሉ ነው እያስተዋልን ያለ ነው። ከዚህ ቀደም በነበረው የእስራኤል አቋም ግን ከዚህ ተቃራኒ ነው። በምንም አይነት ሁኔታ ምንም አይነት ድርድር ሊካሄድ እንደማይገባ የኢራን ኒውክሌር ሙሉ በሙሉ መውደም እንዳለበት ወይም ደግሞ ለሌላ አካል መረከብ እንዳለበት የባለስቲክ ጉዳዮች እንደውም እንደ ሌሎች የአክሲስ ኦፍ ሬዚስታንስ ተብለው የሚጠሩት ግሩፖች ድጋፍ ጋር በተያያዘም ከኢራን ላይ የሚነሱትን ጥያቄዎች የማያዳግም መልስ እንዲያገኙ ነው የምትፈልገው። ያ እስካልሆነ ድረስ ጥቃቱን እንደማታቆም እንዲሁም ደግሞ ሌሎች ዲፕሎማሲያዊ ግንኙነቶችም ሊኖሩ እንደማይችሉ ነው በተደጋጋሚ ስትገልጽ የምናውቀውና አሁን ላይ እምብዛም እነሱን እያየን አለመሆናችን በራሱ እንዲህ አይነት አማራጮች እየመጡ እንደሆነ የሚጠቁም ይመስላል። በአመዛኙ ያሉት ነገሮች እንደዚህ ናቸው። በሚገባ ኢራን እንግዲህ የምታስቀምጣቸው ቅድመ ሁኔታዎች አሉ። አሁንም በተደጋጋሚ እያነሳች ያለችው ለአሜሪካም የተላከው እንዲሁም በመገናኛ ብዙሃን በኩልም የሚጠቀስ ጉዳይ አለ። በተለይም በዚህ ጦርነት ወቅት ከፍተኛ ጉዳት አስተናግዳለች ኢራን። የተለያዩ መረጃዎች ይህንን ያመለክታሉ። በኢራን በኩልም በግልጽ የተነገሩ ጉዳዮች አሉ፣ ከፍተኛ ጉዳት እንደደረሰ ማለት ነው። ለዚህ የሚሆን ተመጣጣኝ ካሳ ትፈልጋለች ኢራን። ከዛም ባለፈ የሆርሙዝ ወሽመጥ ላይ ሉዓላዊነቷን ማስከበር ትፈልጋለች። ሙሉ በሙሉ የማዝበት ወሽመጥ መሆን አለበት የሚል ነገር ታነሳለች። ከዛም ባለፈ ደግሞ አሁን አሜሪካ
እንደው ሙሉ በሙሉ ተቆጣጠረችው እንኳን ባንል የምትጥላቸው ገደቦች አሉ ሆርሙዝ ላይ ማለት ነው። ኢራንም በራሷ የጣለችው ገደብ አለ፣ አሜሪካም የምትጥለው ገደብ አለ። ስለዚህ እንደዚህ አይነት ገደቦች እንዳይኖሩ ትፈልጋለች። ከዛም ባለፈ ከዚህ በኋላ ለሚኖረው ጊዜ የደህንነት ዋስትና በከፍተኛ ደረጃ የደህንነት ዋስትና ትፈልጋለች። ስለዚህ ይህንን ማረጋገጥ እንደ ዋና አላማው አድርጋ ነው ኢራን እየተንቀሳቀሰች ያለችው በተለያዩ የሰላም ሂደቶች ውስጥ ማለት ነው። ቀደም ሲል ያነሳው ከእስራኤል ጋር የተገናኘው ጉዳይ አለ። አሜሪካና እስራኤል አንድ ላይ ሆነው ነው እንግዲህ ኢራን ላይ ዘመቻ ሲያደርጉ የነበሩት ጥቃቶችን ሲፈጽሙ የነበሩት። አሁን የአሜሪካ መከላከያ ሰራዊት በእስራኤል ቴልአቪቭ ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ላይ እያደረገ ያለው እንቅስቃሴ የሲቪል እንቅስቃሴዎችን ገድቧል የሚል መረጃ ደግሞ ከእስራኤል በኩል እየወጣ ይገኛል። ስለዚህ ጦርነቱ በራሱ በእነዚህ ሀገራት ላይ ያመጣው ተጽዕኖ ቀላል የሚባል አይደለም። ከፍተኛ የሆነ ተጽዕኖ ነው ያለው። አሜሪካ የራሷ ኢኮኖሚም ተነክቷል በዚህ ጉዳይ። ከፍተኛ የሆነ ወጪ እንግዲህ በወር ከ50 ቢሊዮን ዶላር ያላነሰ ወጪ ታወጣበታለች ነው የሚባለው ለዚህ ጦርነት። የተለያዩ መረጃዎች ቁጥሩን ከፍም ዝቅም ሊያደርጉት ይችላሉ። ነገር ግን በአማካይ ከ50 እና ከዛ በላይ ወጪ ነው እየወጣበት የሚገኘው። ስለዚህ ጦርነቱ እንዲቋጭ ማድረግ በሁለቱም ወገኖች በኩል የሚጠበቀውና እንደ ግብ የሚያዝ ጉዳይ ነው። እንግዲህ ፕሬዚዳንት ትራምፕ ወደ ቻይና ያቀናሉ። ቻይና ላይ የተለያዩ ንግግሮች ከዚህም ጋር የተያዙ ንግግሮች ይኖራሉ ተብሎ ነው የሚጠበቀው። ሩሲያም እንግዲህ በተለያየ መንገድ ከዚህ ጦርነት ጋር በተያያዘ ስሟ የሚነሳበት ጉዳይ አለ። ፓኪስታን ለማደራደር እየሞከረች ነው። ጥሩ ሂደትም ታይቶበት ነበር፣ ምንም እንኳን አሁን ወደ ኋላ የመመለስ አይነት ነገር ሂደት ቢታይበትም ማለት ነው። እነዚህ ሁሉ ጉዳዮች እንግዲህ በቀጣይ የሚያሰሙን አዲስ ነገር ይኖራል ተብሎ ነው የሚጠበቀው። የጦርነቱ መቋጨት ጉዳይ ግድ ሊሆን ይችላል። ነገር ግን መቼ ሊቋጭ ይችላል የሚለው ቀን በቀን እየተሰሙ ያሉ ጉዳዮች እያራቁት የሰላሙን መምጫ ቀን እንግዲህ እንዲናፈቅ አድርጓል በበርካቶች ዘንድ ማለት ነው። የተወደዳችሁ ተመልካቾቻችን ሀገሬ ቴሌቪዥንን እየተከታተላችሁ ነው። ሀገሬ ትንታኔ ለዛሬ እዚህ ላይ ያበቃል። ሌሎች ሀገሬ ቴሌቪዥን ፕሮግራሞች ግን ይቀጥላሉ። እኛ እዚሁ ጋር እንሰናበት። እሱ ባለው ጋሻውና ደምሰሽ ፈራው አብረናችሁ ቆይታ አድርገናል። ጤና ይስጥልን።